ማበዴ ነው። በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ሁሉም ነገር ድራማ ነበር። ድራማ? ያኔ ቃል ክፍል እንደገባው ነበር የነቃሁት። ታዲያ ያኔ እኔ እንደሞትኩ እንዳስመስልና አንቺንም በዛ እያስፈራሩ ገንዘብ ሊቀበሉሽ ተስማሙ። ለዛም ሲባል ለእኔ ብዙ ብር እንደሚከፍሉኝ ቃል ገቡልኝ። አውቀው እኔን ሊያስፈራሩ ለአንቺ ገንዘብ ከፈሉሽ? እኔ ባልሰራሁት ወንጀል አስፈራርተው ከእኔ ገንዘብ ፈልገው አንቺን በውሸት እንድትናገር ያደረጉ? አልማዝ እባክሽ ስለፈጠረሽ ከዚህ በላይ ህይወቴን አትበጥብጩ እባክሽን። አዎ ለእኔ ብዙ ብር ከፈሉኝና ከከተማ ርቄ እንድኖር አደረጉኝ። ይኸው ልጅም እንኳን ሲሞት አጠገብ ሆኜ እንኳን አልቀበርኩትም። ለማይረባ ነገር ብዬ ነፃነቴን፣ ህይወቴን፣ ልጄንም ሸጥኩኝ። ይቅርበኝ ሰላም፣ እባክሽ ይቅርበኝ። እኔ ከአንቺ በላይ ተጎድቻለሁ። ቆይ ግን ከፈሉኝ ያልሽው እነማን ናቸው እነሱ? አንዱ በእርግጠኝነት በኃይሉ ነው። ሌላው ደግሞ ማን ነው? እንዳልሞትኩኝ በደንብ ታውቂያለሽ። አታስመስይ፣ አስመሳይ። ምን? ቃል በህይወት መኖርሽን ታውቃለች? የምስኪን ሰው ህይወት ጠፋ ብዬ እኮ እየተጨነኩ ነበረ። ቃል በቃ ሸሺ። ከዚህ በላይ ምንም ነገር እንድታወሪ አልፈቅድልሽም። አሁን አልማዝ ብቻ ናት የመናገር መብት ያላት። ሄሎ ፖሊስ፣ የሆነ ወንጀል ሪፖርት ለማድረግ ነበረ። ፈላጊ ነው? ስሜ ባይታወቅ ደስ ይለኛል። ወንጀሉ እንኳን የግድያ ወንጀል ነው። ወንጀሉ የተፈጸመባት ግለሰብ ወይዘሮ አልማዝ ትባላለች። ሴትዮዋን በቅርበት አውቃታለሁ። ወንጀሉን የፈጸመችውንም አውቃታለሁ። በኃይሉ እንግዲህ የእባብ ነፍስ ያለው በኃይሉ አሁንም አላረፈም። ይሄ ሰውዬ ከህይወታቸው ያርፋል ብዬ አስቤ ነበረ፣ ግን ደግሞ መሬት አፈር ልሶ ተነስቷል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቃልም ውርደቷን ተከናንባለች። ቃል በህይወቷ ተከናንባ የማታውቀውን ውርደት ዛሬ ሁላችንም የብሌን የሰላም ወዳጆች እንደዚህም እንኳን ደስ አላችሁ። እውነቴን ነው ብላችሁ እኔ በጣም ነው ደስ ያለኝ። ቃል ዛሬ ልኳን አግኝታለች። የሰራችው ነገሮቹ ሁላ ለነገር ዛሬ ተነክቶባታል። አሁን ሰላምን እንደፈለጋል ለማታለል፣ ሰላምን እንደፈለጋል ልታሽከረክር፣ ሰላምን እንደፈለጋል ልታረግ አልቻለችም። ቃልሻ በስተመጨረሻ የያዛት ይዟታል። ምክንያቱም ከዚህም በፊት ሰላምን እንደፈለጋ ስታሽከረክራት እንዳሻንጉሌ ስታረጋት ቆይታለች። ግን ደግሞ አሁን እንደዛ የምታረግበት ሰዓትና ጊዜ አለፈባት። አሁን የምትወጣው የምትገባው ነገር ጉድጓድ ጠፍቶባታል። እያደረገች ያለችው ነገር በጣም ከባድና እውነቴን ነው የምላችሁ በጣም ከባድ። ያኔ ሰው ልጅ አለ አይደለም፣ የክፋት ጥግ አለ። የክፋት ጥግ ነው እንግዲህ ለወይዘሮ ሰላም እያደረገች የነበረችው የልጅሽ ነካ ማለት የበለጠ የእሷን ሀብት ንብረት ለመውሰድ ያልተጠቀመችው ያልቆፈረችው ጉድጓድ የለም ነበረ። ግን ደግሞ የፈለጋትን አክል እንኳን ብትሆንም መጨረሻዋ ውርደቷን ተከናንባለች ማለት ነው። በዚህ ነገር እኔ በጣም ነው ደስ ያለኝ ማለት ነው። በስተመጨረሻ ማለት ነው። በኃይሉም እንግዲህ ምንድነው የወሰነው ሲባል እንግዲህ በኃይሉ አሁን አይኔ እያየ ያሰብኩት ስንት አመት ሙሉ ያለምኩትን ህልሜን አጠፋሽብኝ ብሌን፣ አሁን አንቺን ነው የምበቀለው በማለት እንግዲህ ወደ ብሌን አሳዳጊ ወደ እናት ወይዘሮ እንትና ጋር ሄዷል ማለት ነው። ገነት ጋር ማለት ነው። ወይዘሮ ገነት እውነት በህይወት ተተርፋለች አላውቅም። የሚያውቀው ፈጣሪ ብቻ ነው። ምክንያቱም በጣም ነው የሚያሳዝነው። ገባችሁ አይደለ? ይሄ
ሰዎችን እንደዚህ ያደርጋሉ ብሎ የሚያስብ ሰው በጣም ከባድ ነው እላችኋለሁ ቤተሰቦቼ። ምን እንደሚፈጠር ያለውን ነገር እናያለን ማለት ነው። እንግዲህ አሁን በጣም በሚያሳዝን ነገር እስኪ አንዳንድ ነገር ልበላችሁ ማለት ነው። በመጀመሪያ ሰዓት ምንድን ነው የተፈጠረው? በመጀመሪያ ሰዓት የተፈጠረበት ነገር ምንድን ነው? እንግዲህ ጋሽ ባህሉ መጥቶ ነበረ ማለት ነው። መጥቶ ጠላቶቼን አንድ ላይ ተሰብስበው አገኘዋቸው። አሁን እነሱን ለመግደል ወይ ደግሞ እነሱን ለማድረግ አንድ ላይ መሰብሰብ አይጠበቅብኝም። ሁላቸውንም አንድ ላይ ስላገኘዋቸው ሁላቸውንም በአንድ ላይ ማስተናገር ነበር ያለው ማለት ነው። እንግዲህ ምንድን ያለው እንትናል በፊትም እኮ አንቺ ሰላም እንዳስወገደችሽ ነው የሚታወቀው። ስለዛ ለምንድን ነው እኔ ማላስወግድሽ ታዲያ? ምን በቃ እኔ ላስወግድሽ፣ ምክንያቱም ሰላም አስወግዳሻለሁ ተብሏል። ከዛን ደግሞ እኔ ጨርስሻለሁ በማለት እንግዲህ ጥይቱን ነበር ወደ እሷ ያነጣጠረው ማለት ነው። ከዛን እንግዲህ ሳነጣጠር ምንድነው የተፈጠረው? ሰላም በፍጹም አይኔ እያየና ይሄንን ነገር አታደርግም፣ በፍጹም አታደርገውም እያለች ነበር ማለት ነው። ለፍጹም ይሄንን ነገር ልታደርግ አይገባም። አልማዝ ወደ እትዬ ጋር ትሄዳለች፣ እትዬ መኖሯን ታረጋግጣለች፣ ሰላሟን ታገኛለች በማለት እየነገረችው ነበረ ማለት ነው። ጋሽ ባህሉ እንደዛማ ከሆነ በቃ ለምንድን ነው ታዲያ አንቺን የማልጨርስሽ፣ አንቺን ከዚች ዓለም ላስተናፍትሽ ብሎ ጭራሹኑ ወደ ብሌን መጣ ማለት ነው። ከዛ ወደ ብሌን ሲመጣ ምንድን ነው ያለው እንግዲህ እንትና ሳሚ አይኔ እያየ ጫፏን አትነካም፣ በህይወት እያለው ነፍሴ እያለች ጫፏ ድንበሯ ላይ አትነካትም ብሌንን ጫፏ ጋር ትደርስም እስቲ ጫፏ ጋር ድረስና ብሎ እንግዲህ ከብሌን ፊት ነበረ የቆሙ ማለት ነው። እንግዲህ ከሷ አጠገብ ሲቆም እንዴ ማን ነው አፍቃሪው? አፍቃሪው ተብዬው እኮ አንተ አልነበርክም። እንግዲህ የእሷ ተብዬው ነበረ። ምን ነው አንተ የብሌን ፍቅር እንደዚህ ያደረገህ ነው ወይስ አንተ ነህ የእሷ ፍቅረኛ? በማለት እንግዲህ ጭራሽኑ ሙድ ሲይዝባቸው ነበረ ማለት ነው ጋሽ ባህሉ ማለት ነው። እንግዲህ ከዛም በኋላ በእርግጥ ከዛም በኋላ ዳግም ፈንጨር አለ ተነስቶ ተዋት። አሁን እንግዲህ ፍቅረኛ ተብዬው ተነሳ በማለት እንግዲህ ፍቅረኛው ተነሳ በማለት እንግዲህ ሙድ እያዘባቸው ነበረ ማለት ነው። ሆነም ቀረም ፍቅረኛ የሆነችም አልሆነችም ግን ደግሞ በብሌን አትምጣብኝ እያለ ነበረ ማለት ነው። ጋሽ ባህሉ እንግዲህ እንትና ምንድን ያለው ቆይ ምንክ ነች እቺ ምንክ ነች ለብሌን ብለክ ለምን ከኔ ጋር ትጣላለህ እያለችው ነበር እያለው ነበረ ማለት ነው። በፍጹም ብሎት እንግዲህ በስተመጨረሻ እንግዲህ ሳሚሻ ሄዶ ጥይቱ ሲተኮስ እንግዲህ እጁ ላይ ነበረ የተተኮሰው። በኃይሉንም እንደዚህ በእርግጫ በቦጦቻ ብሎት ወደዛ ጥሎት ነበረ። እኔ በቃ በነፍስም ያለ አልመሰለኝም ከዚህ ከበኃይሉ የሚባል ሰው እየተገላገልን በማለት እኔ ደስ ብሎኝ ነበረ። ከዛም በኋላ እንግዲህ ከየት እንደተነሳ ሳላቅ ራሱን ተነስቶ አገኘው ማለት ነው። እንደው በጣም ነው ያናደደኝ። እውነቴን ነው የምላችሁ በኃይሉ የበኃይሉ መኖር አንደኛ ምክንያቱም ቃል ማለት ነው። በኃይሉ ካሌለ አቅመ ቢስ ነች፣ አቅም የላትም፣ ምንም ነገር ማድረግ አትችልም። ታውቃላችሁ ቤት ውስጥ ሆና ቶሎ ብላ እየደወለች ያለችው ቀጥታ በኃይሉ ላይ ነው። እራሷ ምንም ነገር ከመቶ ባስመንት ውስጥ ቤት ውስጥ ያን ሸር ማሰብ ለሸር አንደኛ ነች። በርግጥ ሸር በኃይሉንም ልታስለምደው ትችላለች። ምክንያቱም የሸር እንትን ባንክ ቤት እንደሆነች ይሄ የታወቀ ነው። ግን ደግሞ የምነግራችሁ ነገር ምንድን ነው ልጅቷ እንትን አለባት የሆነ እንደዚህ ወጣ ብላ የሆነ ነገሮችን ለማድረግ ግን አትችልም። ያ ሁሉ ነገር ለባህሉ ነው የምትነግረው ማለት ነው። እና እንግዲህ ጋሽ ባህሉ ሻ ከዛም በኋላ ያው አረፍን ብለን ሳንጠግብ እሱ ለራሱ ተነስቶ ራሱን አገኘ ነው እላችኋለሁ ቤተሰቦቼ። ከዛም በኋላ እንግዲህ ቀጥታ ወደ እነ እንትና ቤት ነበር የሄዱት ማለት ነው። ወደ እነ ሰላምዬ ቤት ነበር የሄዱት። ሰላም እንግዲህ ከእንትና ጋራ ከዛ ከመጣው ሰውዬ ጋራ እየተነጋገረች ነበረች ማለት ነው። እንዴት ነው አንተ የሚረፍድብክ ነገር አለ እንዴ? ካለክ ንገረኝ እያለችው ነበረ ማለት ነው። አይ ለጊዜው ምንም ነገር የሚረፍድብኝ ነገር የለም፣ ግን አሁን ላይ የሚሄድበት አስቸጓሪ ነገር አለ፣ ወይንም ደግሞ ይቅር ካልሽኝም ልቀመጥ ተናግሬ ልቀመጥ እችላለሁ በማለት እንግዲህ ለሷ ሲነግራት ነበረ ማለት ነው። እሷም እንግዲህ በስተመጨረሻ መሄድ አለብክ፣ እኔ እኮ ለክፉ ቀን ብዬ ያስቀመጥኩት ኩርፍ አለ፣ ግን ደግሞ እሷ አትክፈሽ ያለውን ነገር አሳይታለሁ ስላለች የሆነ ነገር ልጅቷ በጣም ልጅ ነች። የሆነ ነገር ካላየች የሆነ ነገር ካልሆነች እውነቴን ነው የምልክ እንትን አትልም።
የሆነ ነገር እያየችው ነገር ቢኖር ነው በእርግጥ ዝም ያለችው። ለዛን ስለሆነ ነው ዝም ያልኩት እንጂ በእርግጠኝነት ወይ የምነግርህ ነገር እከፍት ነበር። የቁልፍ ቀን ብዬ ያስቀመጥኩት ቁልፍ አለ በማለት ለሱ ስትነግረው ነበረ። አይ በቃ እንደዛማ ከሆነ ክፈችልኝ፣ እኔም የሚሄድበት ቦታ ስላለ ወደዛ ሊሄድ ነው ያላት ማለት ነው። እሺ ብላ እንግዲህ ቀጥታ ቃል ክላስ ውስጥ ሄዳ ቁልፉን ሄዳ ታወጣለች ማለት ነው። ለካች ክፉ ሴትዮ ለካ ቁልፍ እያላት ነው ወይኔ እንደዚህ ስታዳርቀኝ የነበረ በማለት እንግዲህ ብቻዋን ስትርጎመጎም ነበረ ቃል ማለት ነው። ብቻዋን ስትርጎመጎም ነበረ። እንግዲህ ምንድን ነው ያለቻት? እኔ ብሌን የምትለውን ነገር ለመስማት ፈልጌ ነው እንጂ እኮ ቁልፍ እኮ አለ። እኔ ለክፉ ቀን ብዬ ያስቀመጥኩት ቁልፍ አለ። ግን አንቺ ለምን እንደዛ እንደቸኮልሽ ባላቅም፣ ለምን እንደሆነ አላቅም። እስቲ ጉዳይ አለ በማለት እንግዲህ ቁልፉን ብድግ አድርጋ በሩን ትከፍታለች ማለት ነው። እንግዲህ ጠበቃውን ሰውዬ ያለውን ነገር መጨረስ እንዳለባት እና ያለውን ነገር ችግሩን መጨረስ እንዳለበት ለሱ እየተነጋገሩ እያለ ለሽኝነት እንግዲህ ብድግ አድርጋ ልትሸኘው ስትል ከሶፋቸው ላይ ብድግ ሲሉ ማንን ያገኙት? ቀጥታ ብሌንሻና ሁላቸውም እንግዲህ ማንን ይሆን የመጡት? እንትናን ማለት ነው። እችኑ አልማዝን ይዘው መጣጡ ማለት ነው። በጣም ነው ደስ የሚል አስባችሁታል። የመጨረሻ ላይ በዛን ጊዜ ጠበቃው ብሄር ኑሮ ሀብትና ንብረቱ ሁሉም ለማን ሆነ? ለቃል ሆነ ነበረ ማለት ነው። ቃል እንደፈለገችው ያሰበችው ሀሳብ ተሳካላት ነበር ማለት ነው። ግን እግዚአብሔር አላሳካላትም። ቀጥታ ልክ ጠበቃው ሊወጣ ስል ብሌን ሰብስባ ወደ እነሱ ስትሄድ በጣም ነበረ የደነገጠችው። ልክ ጠበቃው ብሌንን አልማዝን እዛ ሲመጣ ቃል ክውን ያለች ክው በቃ ተሳካ፣ በቃ አሸነፈ። ልክ ፊቷ ላይ መጣው ምንድነው በሁሉ ነገር እኔ ያሸንፍሻለሁ ያለቻት ነገር ነው የመጣበት። ሁሉ ነገር እኔ አንቺን አሸንፍሻለሁ፣ በዳግም እንዳሸነፍኩት በሰላም ማሸነፍሻለሁ ያለችው ነገር ፊቷ ላይ መጣና እንግዲህ ያው እንደምታውቁ ያዞ እንቧ ምንድነው የሚባለው ነገር ስታረቅስ ነበረ ማለት ነው። ከዛም በኋላ እንግዲህ መጥተው በጣም ነው የደነገጠችው። ሰላም በጣም በቃ እውነት አልመሰላት። በህልሜ ነው በእውኔ ነው ጭራሽ ነው ስታወራ ነው። ከዛም በኋላ እውነትም በነፍሳለች። አዎ እሷ ነች ነው ያለችው ማለት ነው። ሌላ ሰው መስላት ነበረ። እውነት ነው። አንዳንድ ቤተሰቦች ያልጠበቃችሁት ነገር ቤተሰብ ላይ ሲከሰት ያ ሰው በህይወት ያለ አይመስላችሁ ማለት ነው። ስታወራ ነው ያመነቻት ማለት ነው። ሰላም ማለት ነው በቃ እቺ ልጅ በህይወት አለች እውነት ነው በማለት እንግዲህ ቀጥታ ለምን አንቺ በህይወት አለሽ እንዴ? አንቺ እኮ እንትን ብዬሽ ነበር እኮ ከዚች ዓለም አልፈሻል ብዬ ነበር እንዴ ስትላት እንግዲህ እኔ ነኝ ያለፈ እኮ እንደዛ ስወድቅ ነበርኩኝ። ግን ደግሞ እንደዚህ እንደሆነ ያደረጉኝ አንደኛ ባህሉ እና እነሱ ናቸው እንደዚህ ያደረጉኝ። ማን ናቸው እነሱ ነው ያለቻት ማለት ነው። ማን ነው? አንደኛው ባህሉ እንደሆነ አውቃለሁ። ሌላው ማን ነው እንደዚህ ነገር ያደረገሽ? እኔ እኮ አለታ እኮ በህይወት ያለሽ በፍጹም አላሰብኩትም እንትንም አላልኩም ነበር። ደግሞ እኔ ወድጄና ፈቅጄ አይደለም እንደዚህ ያደረኩት ስትላት እንግዲህ አልማዝያ ምንድን ነው ያለቻት? ይኸው እኔ አለው በህይወት ለማይጠቅም ገንዘብ ብዬ ይሄንን ነገር እንደዚህ ያደረኩ። ይኸው ልጄ ራሱ ሞቶ ልጄን እንኳን በስነ ስርዓት አልቀበርኩም፣ እባክሽ ይቅር በይኝ ስትላት ነበረ ማለት ነው። እንዴት ይቅር በይኝ ትያለሽ? እንዴት ምናምን እያለች በጣም ነበር የተናደደችው። አስባችሁታል? በጣም ከባድ ነበረ። እንዴት ደግሞ ይቅርታ እኔን ትጠይቅኛለሽ እንዴ? በምን የተነሳ ነው? በምን አሰብሽ? እኔ በዚህ የተነሳ ከብዬ ነበረ ስትላት እንግዲህ ግን እነኛ የምትዩ ሰዎች እነማን ናቸው? አንደኛው በኃይሉ እንደሆነ አውቃለሁ። ሌላ ማን ነው ስትላት ቃል ነበር ያለቻት ማለት ነው። ቃልሻ በር ላይ ቆመ እያዳመጠች ነበረ ማለት ነው። በአይኗ አትናገር እያለቻት ነበረ ማለት ነው። ቃልሻ ደፋር ነች እኮ ቃል አለ ጭራሽ ነው አንደበትሽንም ዝግ እያለቻት ትገኛለች። ዝም በይ በፊቷ እያሳያቻት ነበር ያኔ እንዳትናገሪ በማለት ማለት ነው። እሷ ምን አሞኝ ነው ምን አብልጥ ነው ሁሉን ነገር ብድግ አድርጋ ዝግዝግ አድርጋ ለማን ትናገራለች? ለሰላም እሷና ሜልሽኝ ቃልና በኃይሉ ናቸው ይሄን ነገር ያደረጉት። በእርግጠኝነት አይተው ነበረ። ልክ የቃል ክላስ ውስጥ ስገባ እኔ በህይወት ነበርኩኝ፣ ግን ደግሞ ይሄን ነገር እንዳትናገሪ እኛ ሀብትና ንብረት ብር እንሰጥሻለን ከዚህ ከተማ ትወጫለሽ በማለት አታለው ነው ከዛ ውስጥ የወጣው። እኔም በብር ተፋልዬ ነው ይቅርታ ስትላት እንግዲህ ሰላም ቃል የኔ ልጅ አለቻት። አዎ ያንቺ ልጅ ቃል ነች ይሄን ነገር ያደረገችው ምክንያቱም ስትላት
እና እንደውም ሁለተኛም ጊዜ መጥቼ እሷንስ ብር ሰታኝ ከቤት ውስጥ ከ200 ሺህ ብር ሰታኝ ከዚህ እንዲሄድ ያደረገችኝ እሷም አለችበት በኃይሉም አለበት ለሁለት ሆኖ ያደረገች ማለት እንግዲህ ስትናገር ነበረ። በጣም ነው ያዘነችው ማለት ነው። እውነት አንቺ ምን አይነት ሰው ነው? እውነት አንቺ ልጄ ነሽ? እውነት አንቺ ልጄ ነሽ አይደለም? ልጄ አንቺ ምን አይነት ሰው ነሽ? እንደዛ እኔ ሲጨነቅ እንደዛ አንገቴን ስደፋ እንደዛ ስረበሽ የማበድ ስሜት እየተሰማኝ እያለ ያንን ነገር እያየሽ እየሰማሽ እንዴት እንደዚህ ታደርጊያለሽ ማለት በማለት እንግዲህ በጣም እብድ ነበር ያለችው። እብድ ማለት ነው ከምታስበው የበለጠ ማለት ነው። እንግዲህ በስተመጨረሻ ግን እንግዲህ ሰላም ምንድን ነው ያለችው? ለእንትኑ ለጠበቃው ስም ያለቻት አሁን አንቺ ማለት የኔ ልጅ አይደለሽም እንደውም ማለች ለጠበቃው ሀብትና ንብረት የሚባለው ሁሉንም ለሷ ውርስ እንዳይደርሳት አድርግ ብላ ነው ያለችው ማለት ነው። እንግዲህ ይቻላል ስትለው አዎ ይቻላል ማለት ነው። ቤተሰቦቼ በስተመጨረሻ እንግዲህ ሰላም ከቤት ውስጥ ልታባራ ሻንጣዋን ሰብስባ መታለች ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ